ተነሱት ፎቶ ነው ማለት ነው። በጣም በርካታ ሰዎችም እየወጡ እንግዲህ ፍትህ እየጠየቁላት ነው። ባለቤቷም በጭራሽ ሚስት ይሄን ነገር አታደርግም፣ በተደጋጋሚ እሱ እንደሚያስቸግራት እየነገረች ነበር ብሏል ማለት ነው። አላህ ወጥቶ ከመቅረት ከድንገተኛ ነገር ሁላችንም ይጠብቀን። መዳም ቤት ውስጥ እየሰራችሁ እንደዚህ የምታደርጉ ሰዎች ካላችሁ እባካችሁን ጥንቃቄ አድርጉ። ምክንያቱም መዳሞች በዚህ ነገር አይደራደሩም እና ማለት ነው። ሀገሬ ልጆች ያው እንግዲህ ስለ ጉዳዩ በእርግጠኝነት ብዙዎቻችሁ ሰምታችሁ ይሆናል። ላልሰማችሁ ደግሞ ጠር አድርጌ ልንገራችሁ። እውነት ለመናገር በጣም ከባድ ነው። ቪዲዮን ያያችሁ አይታችኋል። ያላያችሁ ግን እንዲሳወራ ላይገባችሁ ይችላል። እውነት ለመናገር አስክሬን ነው ብለው ራሱ እንዴት እንደላኩት ገርሞኛል ማለት ነው። ሀገሬ ልጆች በጣም ነው የሚያስፈራው። ወላሂ ቪዲዮዋ በጣም ያስፈራል፣ ያስደነግጣል ማለት ነው። ማለት ቪዲዮዋ ስላችሁ መዳማ እንደዚህ አስታድርጋ ምናምን የሚያሳይ አይደለም። ካደረገሽ በኋላ ያለው ቪዲዮ ግን ተለቋልና እንግዲህ ባለቤቷም መዳሟን ለመክሰስ ሳውዲ አረቢያ እንደገባ እየተናገረ ነው። መዳሟም ደግሞ ሰውየውም ሆነ ልጅቱ ሳያውቁ ድብቅ ካሜራ ደብቃ ስለነበረ በጣም ብዙ አስቀያሚ የሆኑ ፎቶና ቪዲዮዎች እንደያዘችባቸው እየተነገረ ነው። ባለቤቷም ደግሞ በጭራሽ ሚስት ይሄን ነገር አታደርግም፣ 12ኛው ወር ላይ ኮንትራቷን ጨርሳ ልትመጣ እንደሆነ ነው ስታወራኝ የነበር ብሏል ማለት ነው። በተደጋጋሚ ሰውየው ያስቸግራታል። ነገር ግን የቀረችኝ 4 ወር ስለሆነች ይችን 4 ወር እንደምንም ጨርሼ እመጣለሁ ብላይ ነበር። የዚያኑ ቀንም እያወራች ነበረ። ስታወራኝ ከቆየሽ በኋላ ቻው ተባብለን ስልኩን ዘግተን ከግማሽ ሰዓት ቆይታ በኋላ እንደገና በድጋሚ ትንሽ ችግር ገጥሞኛል በኋላ ደውልልሃለሁ የሚል መልእክት ማስቀምጣልኝ ነበር ብሏል ማለት ነው። እንግዲህ ይመስለኛል መዳሟ ሚስጥሩ አይታወቅም ብላ ያው ልጅቷ በችግር ምክንያት ህይወቷ እንዳለፈ ለማሳመን ወይ ራሷ መልእክቱንም ልካለት ሊሆን ይችላል፣ አላቅም። ስለዚህ የማውቀው ነገር የለም። ብቻ ግን ቪዲዮ በጣም ይሰቀጣል የሀገሬ ልጆች። እና ጉዳዩን ላልሰማችሁ ምንድነው ማለታችሁ ስለማይቀር ልጅቷ መዳም ቤት ውስጥ እየሰራች እንግዲህ ሀገሬ ልጆች ከባሏ ጋር ከመዳም ባል ጋር ማለት ነው በተደጋጋሚ ብዙ ሰው እያለ ያለው እንግዲህ አሉ እያልኩ ነው ማውራችሁን ያየሁት ባይኔ ያንኛውን ቪዲዮ ብቻ ነው እንጂ ሌላውን ነገር አላየሁም። መዳም ስታደርጋት አላየሁም። በእርግጥ እንትን መዳም ባላ ዝሏት ካልጋ ላይ ምናምን የሚያሳዩ ብዙ ፎቶዎች እየወጡ ነው ማለት ነው። ባሏ ግን በጭራሽ ይሄን አታደርግም፣ እሱ በተደጋጋሚ እንደሚያስቸግራት ስትነግረኝ ነበር እያለ ነው እየተከራከረ ያለው። በጣም ብዙ ሰዎች እየወጡ ድምጽ እየሆኑላት ነው፣ ፍትህ እየጠየቁላት ነው ማለት ነው። በተደጋጋሚ ሳውዲ አረቢያ ላይ እንደዚህ ይደረጋሉ፣ ዜጎቻችን የኛ ዜጎች ብቻ ናቸው በተደጋጋሚ እንደዚህ ያለ ነገር የሚደርስባቸው፣ ደህና መንግስት ስለሌለ ነው እያሉ በጣም ብዙ ሰው ድምጽ እየሆናት ነው ማለት ነው። እና መዳም ቤት ውስጥ እየሰራች እያለ ከመዳም ባል ጋራ በተደጋጋሚ ሸሸገዳሚ ትላለች። በፍቃዷ ነው ተብሏል ማለት ነው። እሷን ፈቅዳ ባባን ፈቅዶ ሸሸገዳሚ ይላሉ። መዳም ደግሞ የምትውለው ስራ ቦታ ነው ተብሏል ማለት ነው ሀገሬ ልጆች። እና መዳም ስራ ቦታ በምትውል ጊዜ እነሱ ደግሞ ከቤት እንደፈለጉ ሸሸገዳሚያቸውን ያጧጡፋሉ ነው የተባለው። ከዛ መዳም የሆነ ጥርጣሬ አደረባት። የሆነ ጥርጣሬ ሲያድርባትም እንግዲህ ድብቅ ካሜራ ገጠመች ነው የተባለ። እና ድብቅ ካሜራም ገጥማ እያለ በተደጋጋሚ የተለያዩ ነገሮችን ታያለች። ያኔ ፎቶና ቪዲዮዎችን ታያለች ማለት ነው። እሷ ከቤት ከወጣች በኋላ ሰራተኛይቱ ዘላ መታ መኝቷ ክፍሏ ውስጥ እንደምትገባ መዳም ካሜራ የገጠመች የተባለችው ከሰራተኛይቱ ክፍልና ከራሳቸው መኝታ ክፍል ነው ተብሏል ማለት ነው። ከሁለት ቦታ ለምን ብትሉ አንድ ጊዜ ከሰራተኛይቱ ክፍል አንድ ጊዜ ከዚህኛው ስለሚሉ ነው። እሷ ወይም ጠርጣሪዋ እንደዚያ ስለነበር ነው መሰል ማለት ነው። እነሱ ግን ያው በተደጋጋሚ ይሄን ነገር እያደረጉ መዳም ምንም ነገር ብላቸው ስለማታውቅ ያ ማለት በቃ አልነቃችብንም አላወቀችብንም ብለው ድብቅ ካሜራ ይኖራል ብለውም አልጠረጠሩም አልገመቱም ነበር ማለት ነው። ከዛ እንደፈለጉ ሸሸገዳሜ ይላሉ። በመጨረሻ ግን መዳም መታገስ ያቅታታል። እና መዳም መታገስ ያቅታት እንደተለመደው የሆነ ጊዜ ጧት ተነሳችና ስራ ልሄድ ነው ብላ ባሏን ተሰናብታ ልክ ሁልጊዜ ወደ ስራ እንደምትሄደው ታደርግና ማለት ነው የግቢውን በር ዘግታ ትወጣለች። እሷ ደግሞ መኪናዋ ውስጥ ሆና ዘወር ብላ ማለት ነው ግቢያቸውን ለቃ ዘወር ብላ መኪናዋን አቆማ ግን ካሜራውን እየተከታተለች ነበር ተብሏል ማለት ነው። ከዛ ካሜራውን ስትከታተል ሰራተኛይቱ ዘላ መኝታ ክፍሏን ልብሷን ቀይራ ወደ ሰውየው ስትገባ አየቻት ነው የተባለ። ከዛ በኋላም መዳሟ አላስችል ሲላት ወዲውን ተመልሳ ወደ ቤት ትመጣለች ነው የተባለው ማለት ነው። እና ወደ ቤት ስትመጣ ያው እነሱም ሁልጊዜ ያንን ነገር ስለሚያደርጉት ጥርጣሬም ስላልነበራቸው
በር እንኳን አልቆለፉም ነው የተባለ። ከዛ ቀጥ ብላ መዳሟ ወደ መኝታ ክፍላቸው ስትገባ ሰራተኛይቱንና ባሏን እጅ ከፈንጅ ያዘቻቸው ነው የተባለ ማለት ነው። ከዛ ይች መዳም ደግሞ ባሏን ምንም ነገር አላለችውም፣ ምንም አልተናገረችውም። ሰራተኛይቱን ግን አይቀጡ ቅጣት ቀጥታ እንግዲህ ህይወቷ እንዲያልፍ አድርጋታለች ማለት ነው። ወላሂ ነው የምላችሁ ቪዲዮን ብታዩ ማለት ነው በጣም ነው የሚሰቀጥታችሁ። ከወገቧ በታች እንዴት እንዳደረገቻት እንዴት እንደሆነ ማለት ነው። እኔ እንግዲህ ያገኘቻቸው ሁለቶቹን ነው፣ ግን የጠናችባት ከሰራተኛይቱ ላይ ነው። ጉዳዩ ያው ይመስለኛል እሷ ባትፈቅድ ኑሮ ባሌ እንደዚህ አድርግም ብላ ለመበቀል ያደረገችው ነገር ነው የሚመስለኝ። ገባችሁ? እሷ እሺ ባትለው ኑሮ እሷ ፈቃደኛ ባትሆንለት ኑሮ ሀታሱ እንኳን ቢጠይቃት ራሷን ብታስከብር ኑሮ ከዚህ ደረጃ አይደርስም ነበር ብላ ስላመነችበት ይመስለኛል። እና ጉዳት ያደረሰች ወይም ደግሞ እንግዲህ እስከ ህይወቷ ፍጻሜ ድረስ ያደረሰችባት በሰራተኝቱ ላይ ነው። እና ባልየው ሚስቴ በጭራሽ እንደዚህ አታድርግም እያለ መዳሟን ለመክሰስ ሳውዲ አረቢያ መጥቷል እየተባለ ነው። ነገር ግን መዳሟ ደግሞ ማስረጃ የሚሆኑ ፎቶና ቪዲዮዎችን እያቀረበች እንደሆነ ነው እየተነገረ ያለው። ባልየው ደግሞ የእሷ የመዳሟ ባል በተደጋጋሚ እንደሚያስቸግራት፣ ነገር ግን የቀረኝ 4 ወር ብቻ ስለሆነ 4 ወሬን እንደምንም ጨርሼ እመጣለሁ ብላ እያወራች ነበር። 12ኛው ወር ላይ ኮንትራቷን ያው እንግዲህ ለማድረግ ምክንያት ወደ ሀገሯ እንደሆነ ስላወቀች ነው መሰል መዳሟ እንግዲህ ትኩረት ያደረገችው። እንግዲህ ሰራተኛይቱ ባለትዳርና የሁለት ልጆች እናት ነው ማለት ነው። እንግዲህ መረጃዎች እንደሚሉት አንዳንድ ሰው ቀጥራ ነው እንደዚህ ያስደረገቻት የሚልም አለ። አንዳንዱ ሰው ደግሞ ራሷ ናት በጣም ተናዳ ስለነበር ይሄን ነገር ያደረገችባት የሚል አለ። ብቻ ብዙ ነገር ነው እየተሰማ ያለው። እንግዲህ ሁለቱንም የሚያውቀው አንዳላህ ብቻ ነው። ያን የማወራችሁ ማሉ እያልኩ ነው እንጂ በእኔ አይቼ አይደለም። በእኔ ያየሁት ቪዲዮዋን ብቻና ብቻ ነው። ቪዲዮዋን ስላችሁ ደግሞ ስታደርጋት ሳይሆን ከተደረገ በኋላ ልጅቷ ላይ የደረሰውን ነገር ያንን ቀፋፊ ቪዲዮ አይቻለሁ። ግን ከመዳም ባል ጋር ስታደርግ አላየሁም። መዳሟ በሰራተኛይቱ ላይም ጉዳት ስታደርስ አላየሁም ማለት ነው። ግን ያንን ቪዲዮ መጫን የሚቻል ይሆን እዚህ ላይ ጭኜ ባሳያችሁ ወላሂ ሴት መሆናችን ነው የምጠሉት ማለት ነው። በጣም ነው የሚሰቃጠጥ ማለት ኬፍ እንዴት ደፍራ ነው እንደዚህ ያደረገቻት? ደግሞ ከባሏ ላይ ምንም አይነት ጉዳት ሳታደርስ ለምንድን ነው ሰራተኛይቱ ላይ ብቻ እንደዚህ የጨከነችባት ሁሉ እንድትል ነው የሚያስብላችሁ ማለት ነው። ያኳኋኗ ማለት ነው። በጣም ብዙ ነገር እኮ አለ። በጣም በብዙ ነገር እኮ መጉዳት ትችል ነበር። እሷ ግን ትኩረት ያደረገችው ከታችኛው መንደር ብቻና ብቻ ነው። የሀገሬ ልጆች ወደ ላይ ያለው እኮ ምንም አልሆነችም። ወደ ታች ግን ያለው በጣም ይሰቀጣልና ለማንኛውም በቀልድ ምክንያትም ሆነ ራሳችሁን ፈልጋችሁ ሆነ አስገድዷችሁ እንደዚህ ካለ ነገር ውስጥ እንዳትገቡ ጥንቃቄ አድርጉ። መዳም ቤት ውስጥ ተቀጥራችሁ የምትሰሩ እውነቴን ነው የምላችሁ፣ መዳሞች በብዙ ነገር ሊታገሱን ይችላሉ። ወላሂ ነው የምላችሁ። በባሎቻቸው ግን መቼም ቢሆን አይታገሷችሁም ማለት ነው። መቼም ታውቃላችሁ መዳሞች ለባሎቻቸው ያላቸውን ቦታ እና ስለዚህ አርፋችሁ ስሩ ለማለት ያክል ነው። እኔ ሌላ ምንም አልላችሁም። እና እንግዲህ ባልየው ደግሞ መዳሚቱን ለመክሰስ ነበር ሳውዲ አረቢያ የመጣው ተብሏል። ግን ደግሞ እሱ ቢመጣም መዳሟ ድብቅ ካሜራ ስለነበራት የተለያዩ ፎቶና ቪዲዮዎችን ይዛለች ብላለች። እውነትም ልጅቷ ፈልጋ በተደጋጋሚ ስታደርገው ከነበረ አኪድ ይወጣባታል ማለት ነው ፎቶና ቪዲዮ። ገባችሁ? ግን ለአንድ ቀን ሲጀመር አስገዷት አይደለም። ምክንያቱም አስገዷት ቢሆን ድሮ እሷ ከሱ ክፍል ምን ታደርጋለች? ሰተት ብላ የገባች ራሱ አይደለች እንዴ? አላቅም። ብቻ ለመፍረድም በጣም ከባድ ነው። ወይ ልታጸዳ ገብታ እንዳይባል ሰውየው በዚያ ሰዓት እንደተኛ ነው ሴት ቤት ወጥታ ስትል ማለት ነው። ከእሷ ክፍል ወይ ማጥባህ ላይ አግኝታቸው ቢሆን በቃ እሷ በስራ ላይ ያለ መጥቶ እንደዚህ አድርጓትም ሊባል ይችል ነበር። እውነቱን የሚያውቀው አንዳላህ ነው። ግን ተጠንቀቁ።